ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን አላችሁ? ዛሬ ባቻሬ ሚዲያ በተለየ አቀራረብ ከተፍ ብለንላችኋል። ሀሳብ ባር ላይ ነው ያለነው አይደል? ሀሳብ ባር በየሳምንቱ የተለያየ ነገር የምናመጣባት ቦታ ነች። እቺ ቦታ አለው። እግዚአብሔር ይመስገን። እንዴት ነው ዛሬ? ግን ያው እንግዲህ ካንተ ነው የሚጠበቀው። ዛሬ በምን ላይ እንድናወራ ነው ፍላጎትህ? ይሄን አሳይመንት የወሰድከው አንተ ነበርክ። የሚገርም ነገር ነው ዛሬ መቼም ያየሁታችሁ። እርግጠኛ ነኝ ዓለም ያየው ነገር ነው ዛሬ። እንደው የዓለም ነገር ይገርማል። ድሮ ያልጠበቀው ነገር ስታይ ስትሰማ ምንድነው 8ኛው ሺህ ምናምን ይባላል። እውነት ነው። አሁን በቃ ከርቀት የሚመጣ ዜና ሳይሆን እሱ አጠገባችን መጥቶ የምናየው ነገር ይገርማላችሁ። ዛሬ ዓለምን ሲያይ እንደዋለ ታውቃለህ። አይሾ ስፒድ አሜሪካዊ እንግዲህ ኢንፍሉዌንሰር ኢንተርኔት ዛሬ ላይቭ ስትሪም ላይ ነው ያለውና እንደውም ቅድም ስመጣ በጣም ገርሞኝ እንደው ወዲት አንዳንድ ነገሮችን እንድናወራበት ብዬ ቅድም ያየን ነበር። እንዴት አየዋችሁ የእሱን ነገር? ኧረ በጣም ነው የሚገርመው። እኔ እንዴት እንደምገልጸው አላውቅም። አሁን እኮ እኛ በቅርባችን ያለውን መረጃው ያለውን ምናምን እያልን እዚሁ አካባቢ ያለውን ስለ ሀገራችን ኪነ ጥበብ፣ ስለ ሀገራችን አንዳንድ ሁኔታዎች ነው የምናወራው። አሁን ግን በዚህ በግሎባላይዜሽን ሁሉ ነገር እጅ ላይ መጣና ቅድም ስትደውልኝ ከፍቻ ይኸውልህ እና ሾስፒት ሰው እንቅልፍ ላይ ተኝቶ 30 በአይሾስፒድ ላይቭ ስትሪም በሱ አካውንት 33 ሺህ ሰው እያየ ነበር። ወደ 34 እየሄደ ነበር። ቀጥታ እያየ ተኝተዋል እኮ እንቅልፍ ላይ ናቸው እነሱ። የሚገርም ነው። ሁለተኛ ደግሞ ከሱ ጋር ያለው ማለት እሱ ስም አይያዝልኝም። ማን ነው ይባላል? የሱ ካይሴንትማ አጠገቡ ተኝቷል። አንድ ክፍል ውስጥ ነው የተኙት እና እዛ ጌም ምናምን የሚጫወቱበት ቦታ ነውና ፍራሽ ላይ በቃ ይሄ ዝም ብሎ አላርገው። እና እሱን ደግሞ 14000 ሰው ምናምን ያየዋል። በጠቅላላ ወደ 48000 ሰው ስራዬ ብሎ እያደገ ነው። እንዲያውም በጣም ባጭር ደቂቃ ውስጥ 1000 ሰው ሲጨምር ነው ያየሁት። ስራ ስለበዛብኝ አቋረጥኩ እንጂና ምንድነው የዓለም ሕዝብ ምን ላይ ነው ያለው? ምንድነው እነዛ ሰዎች እንቅልፍ ላይ ናቸው ወይ ተነስቶ ጌም እየተጫወቱ ቢሆን አንድ ነገር ነው፣ ወይ የሚነግሩን ነገር ካለ አንድ ነገር ነው። እንቅልፍ ላይ ናቸው። ድብን ያለ እንቅልፍ ላይ ሆነው በጣም የሚገርም ነው። ተመልካቾች ምን ትላለህ? ይሄን እያወራ መቼም ፎቶጁን እያዩት ነው። አሁንም ከፍቶ ማየት ይችላሉ። ብዙ ሰዎች ከተለያዩ ዓለም ሀገራት እንግዲህ ሁሉም ታይተዋል። እዚህ ሀገር ያሉ ሰዎች ግን ብዙ ፓርቲሲፓንት አላየንም እና ይሄንን እያዩ በዛውም ምን እንደሚሉ ሀሳባቸውን ቢያስቀምጡ ደስ ይለናል። ማለት በጣም የሚገርም ነው። ሁለት ሰዎች ጋደም ብለዋል እንዳልኳቸው የሚታወቁ እውቅናው እንዳለ ሆኖ ነገር ግን በላይቭ ስትሪሚንግ ደረጃ ምንድነው ጌል ለማድረግ ወይም ደግሞ አንድ ነገር ታይቶ ወይም በጣም የሚገርም ነው። አሁን ያለንበት እንግዲህ የአቴንሽን ኢኮኖሚ ዘመን ነው። ይሄ አቴንሽን ግን ለማግኘት የሚቻልባቸው ብዙ ነገሮች እንዳሉ ነው የምንጠብቀው። ምን ሰርቼ በምን መልኩ ብለህ ነው የምታስበው? በቀላሉ ደግሞ የሰው ልጅ እንግዲህ አንድ ካምፓኒ ሰርቶ የማያገኘው ነው። ተመልካቾቻችን ላይቭ ላይ ያገኙ ያሉት ብር የሚገርም ነው። እኔ እኮ የሚያገኙ ሰዎች አይደሉም። እኔ ወደዚህ እንኳን መተን ወደ ሀገራችን በጣም የሚያስጠሉ ነገሮች እየተሰሩ ያን የሚሰሩ ሰዎች ስህተታቸው እንዳለ ሆኖ ነገር ግን መሬት ላይ ያለው ነገር ምን መሰለህ? ያንን ቆሻሻ ነገር ወይም ደግሞ ምንም ጥቅም የሌለው ነገር የሚያቀርቡት ሰዎች ገንዘብ ያገኛሉ። ያንን የሚመለከተው ደግሞ ገንዘብ ይከፍላል። በጣም እኮ የተመታታ ነገር ነው። እና አሁን እና ሾስፒድ ድብን ያለ ምን ጋር አንተ ጋር ደምን ያልኳለ ድብን ብሎ ተኝተዋል። እንቅልፍ ሰዓታቸው ነው ተኝተው። ህዝቡ ግን ኮሜንት እየሰጠ እንትን ሁሉ ሽልማት ሁሉ ይሰጣቸዋል። ጊፍት ሁሉ አለ። ያ ሁሉ ብር እየፈሰሰ እነሱ እንቅልፍ ለወዘው ምን ለማግኘት ነው ጥያቄ? ምንድነው የሚገኘው? የዓለም ሕዝብ ወዴት እየሄደ ነው? ምንድነው ትክክለኛ ጭንቅላት ነው? ምንድነው እሱ ነው? አሁን ዓለም እያበደች ነው ማለት እብዱ ከበዛ እንደ ዓለም ነው የሚገለጸው። እውነት ነው። አሁን ካለው ሁኔታ አንዳንድ ምንድነው ከበደ ሚካኤል ነፍሳቸውን ይማርና አንድ ጊዜ ምን አሉ፣ አንድ ሰው ሲቀር ሰዎች ሁሉ የሆነ ውሃ ጠጡና ሚዛናቸውን ሰጡ። እሺ የነበረ ሁሉ አንድ እያለ ውሃውን ከመጣቱ በፊት ጤነኛው ይበዛ ነበር። አንድ እያለ አንዱ ሲቀምስ ሲያብድ፣ ሁለተኛ እያለ ሲቀምስ ሲያብድ በኋላ ላይ ውሃው በጣም ተዳረሰና እብዱ በዛ። ከዛ ጤነኛ የሆነው ሰውዬ ተከሳሽ መሆን ጀመረ፣ ተወቃሽ መሆን ጀመረ። እንዴት አላበድክም? አንተ ብቻ ለካረምኩ ምን ሆኗል ይሄ ሰውዬ እያሉ እነሱ ተስማምተው ጤነኛውን
በብድ ይሳባል። እኛም እንዲህ ልንባል እንችላለን። እንግዲህ አሁን ባለው ሁኔታ የዓለም ሕዝብ ቁጥር እዛ ላይ የሚታየው ቁጥር በጣም ያስደነግጥ ነው። በጣም ያስደነግጥ ነው። ይሄ እንግዲህ እኛ ቅድም የተመለከትንባት ሞመንት ውስጥ ነው። እስካሁን ድረስ አሉ። ቅድም እንደገና ከፍቼ ነበርና ከእንቅልፋቸው ተነስተው አይሾ ስፒድ ስልኩን ሲጎረጉር ነበር። ያኛው እንኳን ተኝቷል። ማን ያልከው? እሱ ገና ተኝቷል። እሱ እንደተኛ ነው። አይሾ ስፒድ ተነስቶ ስልኩን ሲጎረጉር ነበር። እንግዲህ ከዛ ተነስተው የሚያደርጉት ነገር አለ። ምን አለ እዚሁ ላይ ቆይተው ደግሞ እና አይሾ እንቅልፋቸው ሰዓታቸው ሲደርስ ይተኛሉ። አሁንም ሰው ይመለከታቸዋል ማለት ነው። ይሄንን ድጋሚ ማየት የሚፈልግ ሰው አሁን ይሄንን ከቀረጥንበት 4 ሰዓት በፊት 2 ሰዓት በፊት ወደኋላ ተመልሶ ቢያየው ማየት ይችላል። በቀጣይም ሊያያቸው ይችላል ማለት ነው። መልሶ ድጋሚ ማየት ይችላል። ይሄን በተመለከተበት ሰዓት ግን እንግዲህ የዓለማችን ላይ እንግዲህ ተጽዕኖ ፈጣሪ ከሚባለው መሀል አንደኛው ነው አይሾ ስፒድ። በጣም በተለይ በዚህ ሰዓት ላይ እንግዲህ የተለያዩ ሀገራትን በተለይ ባለፈው በቅርብ ያደረገው የአፍሪካ ቱር የበለጠ ከዛ በፊት የነበረው በአሜሪካ ውስጥ ብቻ የነበረውን ተጽዕኖ ፈጣሪነት ትንሽ ገዘፍ አድርጎታል፣ ተደራሽነቱን ትልቅ አድርጎታል። እና ይህን ከመሰለ ፐብሊክ ፊገር እንግዲህ ላይቭ ስርጭቱ እንዲህ ባለው ሁኔታ በጣም ሲምፕል ማንም ሊያደርገው ከሚችሉ በታቸው ነው ግን በጣም ተፈላጊ ተወዳጅ የሚታይ ነገር ሲሆን አሁን እዚህ ጋር እንደው እንደተለመደው ምን እያደረገ ነው አይሾ ስፒድ አንልም። እንዴት አድርገን ሰው ተመልካቹ ምንድን ነው የሚፈልገው? እሱ ምን እያደረገ ነው የሚለውን እሱ ልክ ነው፣ ጌን እያደረገ ነው፣ ብዙ ተከታይ አፍርቶበታል፣ ገንዘብ ከሚገርመው በላይ እያፈሰበት ነው። ግን የሚመለከተው ወራይ ገቢ ስንት ናችሁ? በጣም የሚገርም እኮ ነው። ወራይ ገቢ ስንት ነው? የዚህ የአይሾ ስፒድ አማካይ ወራይ ገቢው ቅድም አይተናል። ወራይ ገቢው ስንት ነበር መሰለህ? ቅድም እንትን ብለናል፣ ተመልክተናል። $800,000 እስከ $1.5 ይደርሳል ወርሃዊ ገቢው። እንግዲህ በአንድ ወቅት ተደክሞ ስንት ነገር ለማስገባት ሰውየው እኮ እየኖረ ያለው ኑሮ እኮ ሌላ ታሪክ ሆኗል። የገዛውን ቤት እኮ ተመልከት። እጅግ በጣም ትልቅ ሰፊ ቦታ ነው። የሚገርም ቤት ነው። በውስጡ ብዙ ነገሮች ነው ያሉት። ያንንም ማንም ሰው መመልከት ይችላል። እና አሁን ግን መመለስ የምንፈልገው ምንድነው የምንፈልገው? ምንድነው ህብረተሰቡ ከተኛ ሰው የሚፈልገው? ከሚያብድ ሰው የሚፈልገው ምንድነው ነው ወይስ ምንድነው? ዓለም ወዴት እየሄደች ነው? ስለዚህ እኛስ ምንድነው ማለት እንደዛ ከሆነ የኛስ ሚና ምንድነው? አሁን ለቀጣይ ስትሪመሮች እዚህ ሶሻል ሚዲያ ላይ ወደ ሀገራችን ስናመጣው ኢንዱስትሪው እንደ ዘርፍ ራሱ አሁን ያለው የአቴንሽን ኢኮኖሚ ወዴት ነው መሄድ ያለበትም? ሰው ራሱ ነው እንግዲህ ማርኬቱ ካለ እኔ እንግዲህ ዓለም የነፃ ገበያ ዘመን አይደል? እኛ ያለበት ዘመን ገበያው ካለ ነው ዋጋ የምትጨምረው። ገዢ ካለ የትም ማድረስ ትችላለህ፣ ዲማንዱ ካለ። ስለዚህ ምንድነው እንደ ማህበረሰብ የምንፈልገው የምንወደው? በጣም ብዙ የሚሰሩ በጣም ኮስት አድርገው ጥራቱን ለመጠበቅ የሚጥሩ አሉ። ቁም ነገር እውቀታቸውን የሚያጋሩ አሉ። ከዛ የበለጠ ቀለል ያለ ደግሞ የግል ህይወታቸው በተለይ አሁን ወደኛ ሀገር ባህል ስንመጣ ወይም አቴንሽን ሳይኮሎጂ ስንመጣ ቀላል ነው። የኛን ሀገር የሶሻል ሚዲያ ላይ መቆጣጠር በጣም ኢዚ የሆኑ ነገሮች አሉ። እያየንም ነው። ጥቂት ሰዎች ቢሆንም እያየን ነው። ገበና ተኮር የሆኑ የቤት ውስጥ የጓዳ ጉዳዮች የሚወጡባቸው ሰዎች አሁን በፊት የማይደፍሯቸው የግል ጉዳይ ሁሉ ወደ ማውጣት የመጡት አንደኛው ተፈላጊ ስለሆነ ነውና እንዲህ አይነት ነገሮች እያደጉ ወዴት ድረስ ሊሄዱ ይችላሉ? መቀጠል ሲያለብን በዚህ ነው ወይ ወደዚህ ስንግፋ ወይስ ደግሞ እንዴት ነው መሆን ያለበት የሚለው ሰውም ቆም ብሎ ቢያስብ ጥሩ ነው። ግን አሁን ይህንን እኛ እንደ ህዝብ ተደራሽነታችን ጥሩ ነገር እንዲሆን ነው ምኞታችን። ኤፍዬ አሁን አይሾ ስፒድ የራሱን ቅርጽ ይዞ ወደፊት ሁሉ እሱ አፈናጥሮ ሁሉ ወደፊት እያሰበ የተጓዘ ያለ ሰው ነው። በዓለም ላይ የፈጠረው ተጽዕኖ እጅግ በጣም ከባድ ነው። አይሾ ስፒድ ወደ አፍሪካ ቅድም ብለሃል፣ ወደ አፍሪካ ሀገሮች መጥቶ በጣም የተለያዩ ሀገራት ብዙ ቱር አድርጓል። እኛ ሀገር መጥቷል። እኛ ሀገር መጥቶ ምንድነው ከአይሾ ስፒድ መምጣት ጋር ተያይዞ ምንድነው ሀገር ምን ተጠቀመች፣ ህዝቡ ምን ተጠቀመ፣ ምን ተማረ? በዚህ ላይ ትንሽ እንጫወት እስቲ።
አዎ እንግዲህ አንዱ በወቅቱ ብዙ ሰዎች ያዩበት የነበረ ነገር ነው። ትልቁ ነገር አይሾ ስፒድ የተፈለገበት ይመስለኝ ከገጽታ ግንባታ ጋር የተያዘ ነው። የሀገሪቱን ሁኔታ ነባራዊ ሁኔታ ለማሳየት አሁን ያለው ግንዛቤ በመላው ዓለም ያለውን ነገር ፕሮሞሽን ስራ ብትል በጣም ብዙ በጀት የሚፈልግ ነው። ትላልቅ ቻናሎች ላይ ላስታውቅ ብትል በስፖርት ደረጃ እንኳን በጣም ኮስቲ ነው የሚሆነው። ስለዚህ አንድ እሱን ብታመጣው ግን ምን ያህል እንትን ሊል እንደሚችል ይታወቃልና ያንን አስበው ነው ያመጡትና ከገጽታ ግንባታ አንጻር ዓላማ ተደርጎ ጥሩ ስኬት አምጥቷል ብዬ አስባለሁ። ጥሩ ስኬት አምጥቷል። ምክንያቱም ምንድነው መሰለህ አስታውሳለሁ እዚህ ንግድ ባንክ ትልቁ ፎቅ እዛ ላይ የወጣ ጊዜ ከተማው እንዴት ያምር ነበር። በተለይ ናይት ሹት እሱ ነገር በጣም የሚገርም ለኛ ራሱ ማታ እንደዚህ መሆኑን አላውቅም ነበር። ፕላስ በተለይ ደግሞ ውጭ ሀገር አሉ ዘመዶቼ ምናምን አሉ እንዴ በጣም የተደነቁት በጣም ነበር የሚያምረው። ይሄ ሌላ ለቱሪስቶች ሁሉ ሌላ እይታ ነው። ተጠቃሚንን ብዬ አስባለሁ። ማሳያው ምን መሰለህ የዚህ ማሳያው እንደው ለተመልካቾቻችን አብረው ላሉት ቤተሰቦቻችንም ያ የናይት ሹት ብቻውን ተቆርጦ ሪአክሽኖች በብዙ ተሰርቶበታል። ምን ያህል ኢምፕረስ ያደርጋቸው ሰዎች ሌላ ሀገር ሁሉ አስመስለው ማውራት ፈልገዋል። ኢትዮጵያንስ ምናምን ዋው ቢዩቲፉል እያሉ እየተገረሙ ነው የሚሰሩበትና ያ ነገር ምን መጣ ከዛ በፊት ያልነበረ ነገር ለኛ ያላቸው ግምት በጣም የወረደ ነበር ማለት ነው የነበራቸው ግምት። ኤኒዌይስ የአይሾ እዚህ ሀገር መምጣት የት እንደደረስን አሳይተንበታል። ይሄ በጣም ጥቅሙ ነው እና ግን አይሾ ስፒድ ደግሞ በመጣ ጊዜ ደግሞ ብዙ ወጣቶች ግልብጥ ብለው ወጥተው አድናቆታቸውን ገልጸዋል። ግን እነዛ ወጣቶች ደግሞ ያ ቅድም ያወራነው ሀገር የተጠቀመችው እንዳጠቃላይ ግን በዛ ሰዓት ጎዳና ላይ አብረውት የወጡት ሰዎች መጀመሪያ ምን ፈለጉ ፍላጎታቸው ምን ነበርና ምንስ ተጠቀሙ ምንስ አዩ ምን ጌን አደረጉ ነው። ብዙ ወጣቶች አይተን እንደሆነ እየተገፈተሩ እየተሰቃዩ ነው ያዩት እና ብዙ ሰዎች ያገኙትን ጥቅም ብናነሳ ጥሩ ነው ወይም ደግሞ ያላገኙትን ጥቅም ብናወራ ጥሩ ነው። በሱ ላይ በተለይ ወጣቱ ላይ ኢምፕረስ አድርጓል። ምራቅ ያወጡት እንኳን ብዙ ከመጀመሪያውም ብዙ እንትን አይደሉም። ለዚህ ግን በተለይ ወጣቶች ላይ አብሮ የሰራው ነገር ይሄ ነው ማለት ይሄ አቴንሽን ኢኮኖሚን በጣም አጠናክሮታል። ነገኛ ምን ብንሆን ለካ በዚህ ደረጃ በአገር መሪ ደረጃ በአገር ደረጃ መወከል ይቻላል ለካ በሶሻል ሚዲያ ብለው ወጣቶች ብዙዎች እንዲያስቡና እንዲቀላቀሉ ገፋፍተው ያስባሉ። ኢቭን አይሾ ኢትዮጵያ የሚባል ሰው ሁሉ ፎርም ተደርጓል። የዛለታ ስማር አይዶን ከተባለ ቲክቶክ ላይ ሰምታይምስ አየዋለሁ። ግን ምን እየሰራ ነው እሱ ራሱ አሁን ጥያቄ ያቀርብለታል። ምን እየሰራ ነው? ይሄን አጋጣሚ ተጠቅመህበታል? ይሄን አጋጣሚ የፈጠረልህ አዶናይ ነው። አዶናይ ይመሰገናል። እዚህ ላይ ዛሬ ሁሉም ሰልፊሽ በሆነበት ሰዓት ልጁን ወደፊት አምጥቶ ግን አዶናይ የፈጠረልህን ነገር ምን እየሰራህበት ነው? ምን ክሬት አረክ? ምን ፈጠርክ? ስለዚህ ይሄ ከባድ ጥያቄ ነውና አይሾ ኢትዮጵያ ሌላ አይሾ ኢትዮጵያ ሆኖ ልናመጣ እኮ እንችላለን። እኛ ማለታችን እኮ ነው። ካልሆነ ምክንያቱም እንደ አይሾ ፈጣን የሆነ እንደ አይሾ አዲስ ነገር የሚያመጣ ተጽዕኖ ይፈጥር ከመጣ አይሾ ኢትዮጵያ ሊቀማ ይችላል። ምክንያቱም ተሰጠው ህዝብ ፊት ካልተጠቀመበት አይሆንምና ተጠቀምበት እላለሁ። እሱ ልጅ እንዳለ ሆኖ በዛ ሰዓት ብዙ ሰዎች ብዙ መከራ ደርሶባቸዋል። መገፍተር፣ መውደቅ፣ መፈለጥ፣ መቆረጥ ሁሉ ነበረ እና የተመለከትኩት ነገር ምንድነው መሰለህ ከዛ ከመገፍተሩ ከዚህ ሁሉ ውጪ በዛ ቦታ ላይ ተገኝተው ምንድነው በቲክቶክ ፕላትፎርም ላይ ከመታየት ውጪ ምንድነው ያንን ሰውዬ ምሳሌ አድርገው ምን መስራት አሰቡ? ያሰቡት ካለ የሰሩት ካለ ሴት አለ እና ምንም ስላላየን ከንቱ ድካም ነበር ማለት ነው። ለወጣቱ ያሳየን ሰው ብዙ የለም። ገብቶሃል? ቅድም እንደጠቀስኩትም አይሾ ኢትዮጵያም በራሱ እንኳን ሲጓዝ ያየነው የለም። ያቀደው ነገር ካለ ምን ይነግረናል? አንድ ሁለት ጅምሮች የኢትዮጵያ ቱር ነገር ሊያደርግ እንደጀመረ አይቼ ነበር። ከዛ ግን ቀጣይነት ያለው ነገር ያለፈ ነገር አላየንም። ኦርጋናይዝ የሆነ በደንብ ይስፋፋ ማለት መሰረት ሊኖር ይገባል። ይሄን ያህል ከዛ መልኩ አላየንም። ለምሳሌ ከፍተኛ ዕድል ነው የገጠማቸው። ይሄ ልጅ አሁን ከዚህ በኋላ እኮ ድጋሚ ላይ መጣ ይችላል ወይ እንደ አይሾ ስፒድ አይነት ሰው ጭራሽ ወደዚህ እኮ ላይ መጣ ይችላል ላይገኝ ይችላል። ስለዚህ ይሄን ዕድል ዝም ብሎ እንደ ማንኛውም ነገር ጥለው ከሆነ እጅግ በጣም የሚያሳዝን ነው። አየህ ብዙ ጊዜ አሁን እንግዲህ ወጣቶች ችግራቸው ምን መሰለህ ዝም ብሎ
ስልኩ ላይ መታየት በራሱ ዝነኛ የሚያደርግ ይመስላችኋል? ጥቅም የሚያመጣ ይመስላችኋል? ይሄ በጣም ስህተት ነውና ወጣቶችን እየገደለ ያለው ይሄ ነገር ነው። ይሄ መጠቆም እፈልጋለሁ። እና አዶናይ እዛ ጋር ቅድም አመስግነናል። አዶናይ ራሱ እንደ ተጽዕኖ ፈጣሪነቱ ምን ተጠቀመበት? ምን ሰራበት? ምን ተማረ? ካይሾ ስፒድ ምን ተማረ? 5 ሚሊዮን ተከታይ ያለው ያ ልጅ ብዙ ነገር ብዙ ሚሊዮኖች ይንቀሳቀሳል ማለት ማህበረሰብ ተኮር የሆኑ ስራዎች ነው የሚሰራው። እንግዲህ አሁን እንዳየነው ከሆነ በሀገር አቀፍ ደረጃ አይከን ሆኖ መፈለግ ትልቅ ነገር ነው። እኔ እንደውም የአዶናይ ነገር ካመጣው አሁን የመጣው የሚገርም ሀሳብ ነው፣ መነሳት ያለበት ነገር። ምክንያቱም ብዙዎች እንደሱ ለመሆን እኔን አይተው ወደ ቲክቶክ ይገቡ ብዙ አሉ ይላል እሱ ራሱ ኢንፍሉዌንሱን ራሱ ይናገራል። እና ጥሩ ነው እንደዛ ማድረጉ። ግን አብሮ የገባው ነገር የት ድረስ ይሄዳል የሚለው ሁሌ ከሱ ነው የሚያዩት። እግረ መንገድ መነሳት ያለበት የሚመስለኝ ነገር አለ። እንደውም የአዶናይ ነገር ካነሳ ባለፈው ያስተዋወቀው ነገር ነበር። ሲድሮ አፕሊኬሽን ሲድሮ አፓ የሆነ ሀሳብ ይዞ ተነስቷል። ጥሩ ነበር በጣም። እንግዲህ በሀገራችን ውስጥ ሆኖ ይህ ቲክቶክ አይነት ቅርጽ ያለው ራሱ ዘሴም ቲክቶክ ማለት ይችላል። በጣም ብዙ ኢትዮጵያውያን ተጠቀሙበት። አውርዱ ሁሉ ብሎ ነው አውርደናል። አልጀምራለን እንጂ ምን ደረሰ አዶናይ እንዴ? ጥያቄ እሱ ነው። እግረ መንገድ ጥያቄ አሁን ሀገራችን ውስጥ ምንድነው ወይ ችግሩ ምንድነው የሚለውም አልተነገረንም። እውነት ነው። በዛው የዋሽታ መሆን አረ ሌላም ነገሮች ተቀሳቀሰ ሌላም ነገር ስንል በቅርብ ራሱ አሁን በቅርብ ጠርቶ ነበረ የአዶናይ የቲክቶክ አካዳሚ አገልግሎት ጀምሯል አለ። ጠርቶ ነው ተገኝቼ ነበር እዚህ ፍላሚንጎ ፍላሚንጎ እዚህ አዲሱ ህፃናትና ወጣቶች ነበር የነበረው። አሁን ከወር በፊት 2 ወር አካባቢ ነው አካዳሚውም መመስረቱን ይፋ አደረገ። ወጣቶች በሙሉ እንግዲህ ቀርጻለሁ በቲክቶክ ነው ከዚህ በኋላ ላይፍ ያለው ብሏል። ነገር ግን አካዳሚ የት ነው? አድራሻ የሌለው፣ ስልክ ቁጥር የሌለው፣ ተመዝጋቢ ምንም ያየው ነገር የለም። በማግስቱ አሜሪካ ሄዱን ነው ያየሁት እንደው አቋርጦት ደግሞ ምን ነገር ሳይያዝ እሺ። ለማንኛውም ግን እንዲህ ነው ከበረታችን በፊት ግን ይሄም ነገር የደረሰ ምን አደረስከው ወጣቱ እየጠበቀ ነው። አዶናይ መጠንቀቅ አለብህ። ምክንያቱም የተሰጠህ ነገር ትልቅ ነውና ተጠንቀቀ መጓዝ አለብህ። የቃል የገባውን ነገር በተለይ የኢትዮጵያ ሕዝብ አይረሳም። ስለዚህ ይሄን ነገር እየፈጸምክ መሄድ አለብህ። ይሄ እንትኑ ይቅር፣ ይሄ ትንንሽ ጊዜያዊ ንግግሮች የቲክቶክ ለአዶናይ ሆነ አይሆንም፣ ለጀማሪዎች ነው የሚሆነው። አዶናይ ትልልቅ ነገር አንኳር ነገሮች ይዞ መምጣት ነው እኔ እንደማስበው። እስካሁን የሰራቸው ስራዎች አሉ። እነዚህ አሁን መኪና ነጋሽ ሰለሞን ጥሩ ነው። እኔ ይሄንን እሱ ማሳደግ ያለበት ወደ ትልቅ ነው። ለአንድ ግለሰብ መኪና ለአንድ ግለሰብ እንዲያገኝ ማድረግ መልካም በጎ ነገር ነው፣ ደስ ይላል። ግን ከአዶናይ የሚጠበቀው እንደዚህ እንደ ሀገር ነው በትልቁ ነገር። እኔ እንዲያውም በዚህ አጋጣሚ ጆን ዳንኤል በጣም ነው ያደነኩት። የውሃው በጣም አሁን እሱ ታሪክ ነው። ጆን ዳንኤል እድሜ ልኩን ስሙ ይነሳል። በእርግጠኝነት ነው የምነግርህ። ያንን ነገር ሄዶ የሰራው ነገር እጅግ በጣም ደስ ይላል። እንዲህ አይነት ነገርና ከዛ በላይ መስራት ትችላለህና እንዲህ አይነት ነገር ስራ ለግለሰብ ለአንድ ግለሰብ ሳይሆን አዶናይ አቅሙ ትልቅ ስለሆነ ትላልቅ አቅሙ ምናምን ነገርና በተለይ ከቧልት መውጣት አለበት። የግል ጉዳይ ባትናገር አዶናይ የግልህን ጉዳይ የራስን ባትናገር እንደገና የኢንዲቪጁዋል የአንዳንድ ሰዎች ታሪክ ይዘህ አትምጣ። አንተ ትልልቅ ታሪክ ነው ይዘህ መምጣት ያለብህ። ትልልቅ ጉዳዮች ውስጥ ነው ሆነ ማግኘት የምንፈልገው። ምክንያቱም በጣም ተጽዕኖ ፈጣሪ በዚህ ሰዓት ትልቅ ቦታ ያለ ሰው ስለሆንክ ብዬ ነው ይሄን ለመናገር። በጣም ትክክል ናችሁ። በጣም ጥሩ ነገር ነው። በተለይ አንዳንድ ጊዜ የስነ ልቦና ዘርፍ ባለሙያዎች የራሱ ስቴፖች አሉት። የስነ ልቦና ጉዳዮች ቢሆን ማንሳቱ የደፈራቸው ያቀረበበት አቀራረቡ ደስ ይለኛል። ያመጣው ነገር ሰዎችን ኢምፓወር ለማድረግ የሄደበት መንገዱ አሪፍ ነው። ግን አሁን ደግሞ ከዛ ያለፉ ተግባራዊ ነገሮችን ቢያመጣ የበለጠ ተከታይ ይኖረዋል። ለምሳሌ ከትንሽ ጀምሮ ባለፈው ዲቻ ፖይዝን ለመጥቀም እንዳደረገው እንደሞከረው ነገር ዲቻ ፖይዞችን ፕሮጀክት አስጀምራቸው ነበር። አሁን ራሱ የሊስትሮ ያስጀምራቸው ጥሩ ነበር። ግን ከዛ በበለጠ ማህበረሰብ አቀፍ እኔ ካሁን በኋላ ከእውነት እንደው ይቅርታ አድርግልኝና እኔ ከአዶናይ የምጠብቀው እንደዚህ አይደለም። በቃ በጣም ትልልቅ ነገር ነው በሀገር ደረጃ የሚሰራ እንጂ በግል ደረጃው ዲቻ ፖይዝን አመጣቸው። በቀደም የእጁን የሳመውን ልጅ አመጣው ምናምን ነገር እንዲህ አይነት ነገር አሁን የግል ጉዳይ ይዞ ባይወጣ ነው ያድርገው፣ ጉዳዩን አድርገው። የኔ ሀሳብ የኔ ምን ምክር ማለት ይችላል አይደል? አላውቅም። እንደዛ ነው የማስበው። የዛ ልጅ አጋጣሚ ነው እሱ አላየውም። ልጁ ስለሚወደው
እጁን ጎትቶ ሲስመው በኋላ ነው ቪዲዮን ወደ ኋላ አድርጎ ያየው እና ልብ ይነካል። ያንን ይዞ አመጣሁት እኮ ምናምን ብሎ መስራቱ ቪዲዮ አዶናይ ያቀበታል። በጣም አይመስልም? ትክክል። አዶናይ ሌላው ሰው ነው መናገር ያለው። ያንን ልጅ ምክንያት አድርጎ እዛ ልጅ ሀገር ምሳሌ የዛ ልጅ ሀገር ጋር ቢሄድ ገጠር ነው፣ ውሃ የለም፣ በጣም ድሃ ነው የበዛበት፣ እነሱ ላይ ነው መስራት እንጂ አንድ ግለሰብ ላይ በጣም ብዙ ሰርቷል። ይሄን ነገር ተቶ ማስ የሆነ ትልቅ ነገር ላይ በሄድ ብዬ ነው። በጣም አሪፍ ነገሮች እያነሳን ነው። ገና እንቀጥላለን። ደግሞ ሀሳባችን ይመለሳል። ከመሸጋገሪያ በኋላ ተመለሰናል። እንግዲህ ወደ ሀሳብ ባራችን ዛሬያችሁ ዛሬ መቼም የዓለማችን የልብ የምትሆነው አሁን ወቅታዊ ጉዳይ የሚባለው እንግዲህ የዚህ የአቴንሽን ኢኮኖሚ ነው። ከሱ ጋር በተያያዙ በውጭም ያለውን የአቴንሽን ሁኔታ በሀገራችንም ቀደም ብለን አሁን ከዚህ ቀደም ብሎ ደግሞ የሀገራችን የአቴንሽን ኢኮኖሚ ኦነርስ የሚባሉትን አንስተን ያወራ ነው። ኢንፍሉዌንሰር እንደ ምሳሌ ያነሳን። እንዴት ነው ታዲያ? እስቲ እንዴት አድርገን ነው ይሄን ነገር የምናየው? ቅድም እንግዲህ ስንነሳ ያነሳ ነው አይሾስፒድ እንግዲህ ምን እየሰራ እንደሆነ ምን ያህል ተጽዕኖ እንደፈጠረ ምን አይነት እንትን እንዳለው ሁላችንም ተገንዝበናል። ከሱ ምን ተማርን ነው እንግዲህ ይሄ ሰውዬ እስከምን ደረሰ? እንቅልፉን ተኝቶ ገንዘብ መስራት በአንድ በኩል ሰዓት ውስጥ 33,000 ሰው ካየው የሰውዬ 4 ሰዓት ነው የተኛው። ስንት ሚሊዮን ህዝብ ያዋል ማለት ነው። በኩል 33-34 ከሆነ እና በጣም ብዙ ሰው እያየ ነው። በጣም ብዙ ብር እየሰራ ነው። እና የመጀመሪያው እንደውም ተኝቶ ብር የሚሰራ ተኝቶ ሰው የሚመለከተው የመጀመሪያ እሱና ጓደኛው ናቸው። እንቅልፉ ለምንድን ነው ተኝቶ ቢበላ ሰው በጣም በነገራችን ላይ አንድ ነገር ትዝ አለኝ። እኔ በዓለም ላይም ሊሆን ይችላል ብዬ ነው የማስበው። በእኛ ሀገር ግን የመጀመሪያው ላይቭ ላይ በጨለማ በሻማ የገባ ማን እንደሆነ ታውቃለህ? ድምጻዊ ወንድሙ ጅራ አረባ ከወጣው አልኩ። በቃ አሁን እንዲያውም ሴቭ አድርገውት እየፖሰቱት ነው። አንዱ እንዲያውም በወንድሙ ጅራ ስም ነው ፌክ አካውንት ከፍቶ ያንን ለቆት በጣም ብዙ ተመልካች እያገኘ ነው። በነገራችን ላይ የወንድሙን ጅራ አካውንት ልብ እያላችሁ እንትን በሉ፣ ቁጥሩንም እንገልጻለን። እሱም ሪፖርት እያደረገ ነበረ እና የመጀመሪያው ወንድሙ ጅራ ነው። የሚገርም ነው። በጨለማ ውስጥ ላይ የገባው ሻማ ይዞ ስማ አብዛኛው ኩልታ የነበረ ተመልካች ወደ 20 ምናምን ሺህ ሰው ቀጥታ ይመለከተው ነበር። እውነቴን እኮ ነው የምነግርህ እኮ ወደ 20 ምናምን ሺህ ሰው እየተመለከተው ይዘፍንላቸዋል። አዝናናቸው ነው የምነግርህ። በጣም ይገርም ነው። በጨለማ ውስጥ በጣም ደስ ይላል። የመጀመሪያው ነው። አሁን ይሄ ክሬቲቪቲ ነው። በቃ አሁን ይሄ ጥበብ ነው። ፈጠራው ዲምን እንዴት አድርጎ ምናምን የምትለው የምትገርምበት እይታ ነውና በጣም ደስ ይላል። እይታ ነው። እንግዲህ ወደ መጨረሻ ስትመጣ ይሄ እነዚህ የሚደባደቡት ሰዎች እስቲ ምንድን ነው የሚባለው? አሁን ሰሞኑን የመጣብን ኤምኤም ፋይት ነው። አዎ ቲኤፍሲ ይሉታል። ቲኤፍሲ ፋይት ይባላል። ኤምኤም ፋይት ነው። እሱንስ እንዴት ምንድን ነው ለወጣቶች እያስተማረ ያለው? ወይም ደግሞ እዛ ላይ ፋይት ለሚያደርጉት ምን እየጠቀመ ነው? ገንዘብ ያገኛሉ ወይ? ስለዚህ ስፖርትስ መሬት ላይ ወረደ ነገር አለ ወይ? እስኪ ትንሽ እንግዲህ ያለው ነገር አሁን ከሰሞኑ የመጣ ነው ለኛ ሀገር ባህል አዲስ ወይም ደግሞ አዲስ መጤ የምትለው አይነት ትሬንድ ነው እና ውድድሩም አሁን ለሁለተኛ ጊዜ ነው እንደሚካሄድ ያለ መረጃ ለወጣቱ እንግዲህ ይህን ያህል የሚጠቅም የምለው ነገር አይደለም። ምክንያቱም ጸብ ነው። እሺ አሁን እኔ እኮ የሚገርመኝ ይጠቅማል አይጠቅምም ምናልባት በኋላ ልናቅ እንችላለን። ስፖርት የሚያሳይ ነገር ነው። ግን ሰውዬ በቃ ሰው እኮ ገብቶ እየተመለከተው እኮ ነው። አዎ በጣም የሚገርም እሱ ነው። ምንድነው ቅድም ያነሳነው ላይ መልሰናል። ምንድነው የምንፈልገው? ምንድነው ከአንድ ነገር ከምናየው ከምንነካው ከምንሰራው ነገር ምንድነው የምናገኘው የሚባለው ነገር ነውና እኔ አሁን ኤምኤም ፋይት ብዙ ጥቅሙ ስላልገባኝ እኔ እሱን የምታውቀው ነገር ካለ እንድትነግረኝ ብዬ ነበር። እንግዲህ ዓለም ላይ ያለውን ትሬንድ ስናይ እንደ አንድ የስፖርት ዘርፍ ተደርጎ ነው የሚወሰደው። ስፖርተኞች በጣም ልምምድ አለው፣ ትሬኒንግ አለው፣ በደንብ የስልጠና ሂደቶች አሉት፣ አመጋገብ ብዙ ተጠንቶ የሚሰራበት ነው። እኛ ጋር ደግሞ እንደምታየው ተወዳዳሪዎቹ ተመጋቢዎች ናቸው። ጭራሽ እንደውም እየበሉ ምናምን አይደሉም ምናምን እንትን ይላል። አዎ ተመጣጣነ ነገር ምናምን አለ። ሴዶን አውቀዋለሁ፣ በቲክቶክ ላይ አውቀዋለሁ። አይቷል ቪዲዮዎች በፊት ሲነሳ ጀምሮ አውቀዋለሁ፣ ብዙዎቹን አውቃቸዋለሁ። አዎ ወይም ደግሞ እንደዚህ በእንትን ደረጃ
ፌዴሬሽን አሁን ቦክስ ፌዴሬሽን አትሌቲክስ ምናምን የሚባል አለ ወይ እንደሱ ስያሜ አይ ሚን መንግስት አክሴፕት እንዲያደርገው ስፖርት ፌዴሬሽን አክሴፕት እንዲያደርገው ምን እየሰሩ ነው? እሱን እየሰሩ ከሆነ እኮ ይሆናል። ራግቢም ስፖርት ሆኖ እኮ ዓለም ላይ አይቷል። በጣም አደጋ የሚፈጥር አሁን እና የኤምኤም ፋይትም የሚፈጥረው አደጋ የሚፈጥረው ትርምስ እንዳለ እንትን ሁሉ አይቻለሁ። ማስታወቂያ ሁሉ አይቻለሁ። የሆኑ ድርጅቶች ምናምን ነገር ድጋፍ ሳፖርት ያደርጉ ይሄን ስፖንሰር ሄደው እዛ እንትናቸው ላይ ሁሉ ማስታወቂያ ሲሰሩ ምናምን ነገር አይቻለሁ። ስለዚህ ያስ አቴንሽን ለመፈለግ ማለት ነው። ማስታወቂያ ማለት በራሱ አቴንሽን መሳብ አይደል? የሰው ትኩረት መሳብ ችግር የለውም። ግን ጠቅሟል የሚለውን ደግሞ ደግመው ካሰሩ እናየዋለን። በእውነት ማለት አንዳንድ ጊዜ አዌርነሱ ቢኖር ጥሩ ነው። አንዳንድ ሰው በቀደም አንድ ወዳጅ ምን አለ መሰለህ ኤምኤምኤ ፋይት የሚባለው ራሱ እኮ ግንዛቤው ራሱ በደንብ አልተሰራም። መጀመሪያ ስፖርቱ ምን አይነት ነው? ሰዎች የቦክስ ስፖርት ነው፣ የካራቴ ስፖርት ነው፣ ፋይቱ ምንድን ነው ካራክተሩ? አሁን እኔ እንግዲህ ምንድን ነው የምለው መሰለህ ኤምኤም እንትን አለው ማነው አብሪቬሽን አለው ምን ማለት ነው? ኤምኤም ፋይት እንግዲህ ስም ሊኖረው ይችላል እና ምናልባት እኛም ያልተረዳ ነው ካለ ይሄንንም ብንረዳ ጥሩ ነው። እስቲ ቆይ እንደውም በዛው እያወራል ያው እዚሁ ላይ ማየት እንችላለን። አለምጃችን ላይ ምን ማለት እንደሆነ በዛው ምን ተመልካቾችም እንዲያውቁት እርግጠኛ የሚሉ ሰዎች አያውቁትም። ለዚህ ያህል ገና አዲስ ነው። ስለዚህ ስለ ኤምኤምኤ ፋይቲንግ ስለ ስፖርቱ አይነት ይዘት ህጎች የተወዳደረ ብዙ ነገር ቢታወቅ ጥሩ ነው። እና በጣም በፌዴሬሽን ደረጃ ደግሞ ጠቃሚ ከሆነ መሰራት አለበት። በግለሰብ ደረጃ ብቻ ይቻላል። እንደው ምን አስታወስከኝ መሰለህ እስኪ የፈለከው አሁን በቅርቡ የቦክስ ፌዴሬሽን በሀገር ደረጃ እንዲያውም የዚህ ቦክስ ፌዴሬሽን ሊቀመንበር አቶ ያሱ ይባላሉ። አቶ ያሱ አንድ መግለጫ ሰጥተው እሱን እኔ ራሴ ፖስት አድርጌዋለሁ። ወደ ዓለም ቦክስ ፌዴሬሽን ተሸጋገረ እና በጣም ደስ የሚል ነበር። ኢትዮጵያን ያስደሰተ እሳቸውም ይሄንን የገለጹት አቶ ያሱና እንደዚህ ስም ያለው ነገር ቢሆንና ነገርየውን ብናቆጥረው ነው። እስኪ ምንድነው እንግዲህ ኬጅ ውስጥ ፋይት ነው። ኦልተርናቲቭ ኔም ኦፍ ሚክስድ ማቴሪያልስ አርት ማርሻል አርትስ ነው የሚለው። የማርሻል አርቶች እንግዲህ ውህደት ነው። እንግዲህ ካራቴ ለብቻው አንድ ዘርፍ ነው። ሌሎች ዘርፎች አሉ። ማርሻል አርቶች የማርሻል አርቶች ውህደት ነው። አንድ ላይ ተሰባስበው ያሉበት ነው። እንግዲህ ካራቴም የዚህ ጁዶም የምናም የተለያዩ አለ ውስጥ በዛ ውስጥ ያሉት በሙሉ አንድ ላይ ያሉበት ነው ኤምኤምኤ ፋይት የሚባለው። እንግዲህ ብዙ ነገሮችን በውስጡ የያዘ ነው። ስትራይኪንግ አለው፣ ግራፕሊንግ አለው፣ የተለያዩ ቴክኒኮችን አንድ ላይ ያያያዘ አይነት ነገር እንደሆነ ነው የሚጠቅሰው። የበለጠ ግን በደንብ እና ታዲያ እነዚህ ሰዎች አሁን እኛ ጋር ላይ ፋይት የሚያደርጉት ልጆች እነዚህን ሁሉ ቴክኒኮች ተለማምደዋል፣ ሰልጥነዋል። ማን አሰለጠናቸው? ምንድን ነው? ለምሳሌ ቦክሰኛ ሪንግ ውስጥ ሲገባ አሰልጣኝ ያለው ሰርቶ ካራቴ ምናምን ሁሉም ነገር ጁዶ ምናምን የምንላቸው ነገሮች በሙሉ ሰልጥነው ብላክ ቤልት አስረው ሰርቲፊኬት ኖሯቸው ህጋዊ ነገር ተንተርሰው ነው የሚመጡት። እዚህ ነገር ውስጥ ትልቁ ጥያቄ እንደውም አሁን ምንድነው በዚህ ፋይት ላይ በኤምኤም ፋይት ላይ የምትሳተፉ ሰዎች ምንድነው የቀሰማችሁት እውቀት አለ ወይ? እሱ ነው። ጉዳት ቢደርስባችሁስ? ጉዳት ብታደርሱስ? ስለዚህ ይሄን መልስ የሚያሻው ነገር ነው። በተለይ ግን አንዴ ነክሰናልና ይሄን ነገር በደንብ አንብበን ከዚህ በላይ መረጃ ሰብስበን እንሞግታለን። እኛ እንሞግታለን። አሁን እንደማንኛውም እንግዲህ እኛ ለሚዲያው ቅርብ የሆኑ ሰዎች ነው እንግዲህ ስራችን ብለን ስለምናስብ ነው ይሄን ለማወቅ ራሱ ፍላጎት ያለ ይቀርባል። ግን የዚህን ያህል ደግሞ ሩቅ ላለው ሰው ደግሞ አስቡ ምን ግንዛቤ የለው በጣም ብዙ አለ። ስለዚህ ግንዛ ሲጫጫውና ሲዘጋጁ እንዴት ነው ማየት እንደዚህ አይነት ነገር አይጠቅምም። ለወጣቱ አይጠቅምም። የወጣቱን ጊዜ እድሜ እየበላ ነው። የሰው ልጅ እድሜ የተከፋፈለ ነው። ጡት መጥባት ያለበት እድሜ አለ። ከዛ በኋላ ደግሞ ጠጠር ያለ ነገር የሚበላበት እድሜ አለ። ጥፍት ካበቀለ በኋላ ከዛ በኋላ እንዲህ እያለ ለራሱ የሚሆን ፕሮፌሽን ይዞ ነው ቢያንስ ወደ 25 እና 26ኛ ዓመቱ ለመሄድ ያለበት የአንድ ፕሮፌሽን ባለቤት መሆን አለበት። ይሄንን ሳይ 30 40 ዓመት ከገባው ምንድን ነው የሚሆነው?
አቴንሽን ሁልጊዜ አቴንሽን ይሸጣል። አዲስ ነገር አይለወጥም። የሚጨበጥ ነገር አለው። እሱ በጣም መጠንቀቅ ያስፈልጋል። በጣም መሰረታዊ ነገር ነው። በጣም እንግዲህ የአቴንሽን ኢኮኖሚ ይዟቸው የመጡ ነገሮችን ነው አብረን እያነሳን ዛሬ እየተወያየን ያለ ነው። ጠቅለል እናድርገውና ጠቅለል እናድርገው። እንግዲህ አቴንሽን ኢኮኖሚ በዓለም ላይ አሁን ትልቁ ኢኮኖሚ እሱ ነው። አቴንሽን የሌለበት ስፍራ ምንም ማለት ነው። አቴንሽን ያለበት ስፍራ አቴንሽን ያለበት ነገር በሙሉ ብዙ ገበያ ያለው ማለት ነው። ስለዚህ አቴንሽን ኢኮኖሚ መቀላቀል በሚጨበጥ ነገር ሲሆን ጥሩ ነው። አየር ላይ ከሆነ ግን የማይጨበጥና የማይታፈስ ከሆነ የሰው ዕድሜ ይበላል ማለት ነው። ግን በዚህ ነገር ላይ እንዲሁ ዝም ብለን እንደለብረት ሳይሆን ኔክስት ታይም ብዙ ወጣቶች ቲክቶክ ላይ ያሉ በዚህ ሰዓት ብገባ ላይቭ ገብተው የፖስቱን ነገር በሚሊየንስ ታያለህ። ያ ነገር ስልክ ላይ ያሳረፉት ነገር ምን እየጠቀመ ነው? ምን እያደረገ ነው? የጠቀመውን ነገር እንዳለው እናወራለን። አለበዛ ደግሞ ምንድን ነው የሚለው ለትውልድ እንዲጠቀም ነው። ምክንያቱም በዚህ ዙሪያ ብዙ ግብአቶች ናቸው ያሉት። ብዙ ምንድን ነው እነዚህ ተዋሲያን ወይም ደግሞ ተዋናዮች አሉበት። ስለዚህ በዚህ ዙሪያ ያሉ በጣም ብዙ አካላት ካሉ እነማን ተጠቅመዋል? ምን አየን? በዚህ አጭር ጊዜ በተለይ ወደ ሀገራችን እንግዳ ነገር ነው፣ ከቅርብ ጊዜ በኋላ የመጣ ነገር ነው። ምን አይተናል የሚለው ምክንያቱም አሁን ቋሚ የሆኑ ውስን የሚጠቀሱ የዘርፉ ተዋናዮች አሉ፣ መሪ ተዋናዮች አሉ። ትንሽ የተጓዙ በቋሚ ብለው የጠፉ እኔ አሁን በጣም የሚያሳዝኑ መሰሉ ድንገት የፖስቷት ነገር ቫይራል ትሆናለች። ገብቷል። በፍጹም ቫይራል አይደለም። ሰው ዞር ብሎ አያውም ብሎ ያሰቡት ነው ብድግ ያደርጋቸዋል። የዛን ጊዜ ደግሞ እኛ ገር ሳቅ የለ ሆይ ይላሉ፣ ላይ ሰቀሉት። ከዛ ማስታወቂያ ሁሉ ሊመጣል ይችላል። ግን እንደ ኮንቴንት አይደግሙ። ማአት ልጆች ተሳቀው ቁጭ ብለዋል። አንድ ቪዲዮ አፈምሷቸው በየመንገዱ ከሌ ተብለው የሚቀጥለው ሲሰሩ ሌላ ነው። 0 ሲሉ አሁን ጭራቸውን ተቆርጦ ይደነገጡ አሉ። ያጠፉትን ጊዜ አስቡ። ስለዚህ ወጣቶች መጠንቀቅ ያለባቸው እዚህ ላይ ነው እና በአንድ ቪዲዮ ቫይራል መውጣት ማለት ግብ አይደለም። ትክክል። ይሄ ነው ለመግቢያ ለመንደርደሪያ ያገለግላል። ግን ምንድነው ቀጥዬ የማመጣው ነገር ኮንሲስተንሲ ራሱ አልጎሪዝሙ ይፈልጋቸው ይፈልጋል። በደንብ እነዚህ ነገሮች ሁሉ ያካተተ ሌላ ጊዜ ይዘን የምንመጣ ይሆናል። ሌላ ጊዜ ዘመጣለን። ብዙ እኛ እንደውም አንዳንድ ሰዎች በጣም እድሜያቸውን እየበሉበት ከሆነ ስም ጠቅሰን ሁሉ ተው እንላለን። ብዙ የሚባሉ ሰዎች አሉ። ለዛሬ ግን ይሄን ይበቃናል። እፊ ወንድሜ በጣም ደስ የሚል ጊዜ ነበር። እንግዲህ እናመሰግናለን። አብራችሁን ስለነበራችሁ ሰብስክራይብ ይደረግ። ባይ